ፍቅር በፍቅር ሆኑ ጽጌረዳና ነብዩ በፍቅር ክንፍ አሉ። ለካ ይቺ የሄቨን እናት ሴራዋ በጣም የሚገርም ነው። ለካ የነብዩን አባት ነው ልትድር ያሰበችው። ውድ ቤተሰቦቼ ይህንን ድራማ በጣም አጓጊና በጣም ደስ የሚል ድራማ ነው እና ሁላችንም እንከታተለው ይሆናል። ውድ ቤተሰቦቼ ላይክ ሼር በማድረግ ቪዲዮውን ጀምሩ። ጽጌረዳ ጠዋት ተነስታ ወደ ስራዋ የሄቨን ነብዩ ጋር ስትሄድ ሄቨን ደግሞ ተከተለቻት። ይህ ልትሄጂ ነው ስትላት እነ ስራዬ ልሄድ ነው በዛው የነ ነብዩ አባት እኮ ታሟል ስትል በቃ አብረን እንሂድ ብላ አብራት ሄደች። ልክ በሩን ሲከፍት ሁለቱም አብረው በር ላይ ደረሱ። እሷም ደስ አላትና በቃ እሷ ነብዩ አሁንም እንደሚወዳት ታስባለች። ሄቨን በሩን ከፍቶ ሁሉንም ሰላም ብሎ አስገባቸው። የነብዩ አባት ልክ ሄቨንን እንዳየ በጣም ደነገጠና የነብዩ አባት ነህ እንዴ ብሎ ጋሼ ምናምን ብላ አናገረቻች። እሱም ቁጭ ብሎ ነበረ። አይ በቃ ልጄ እኔ እኮ አላቅም ነበር አብራችሁ እንደምትማሩ ምናምን ብሎ ሁሉንም ሰላም አለችና ቁጭ አለች። መኮንንም ደግሞ እዛ ነበረ። ምክንያቱም እሱ አይወዳትም፣ ሴራዋ በጣም ክፉ ስለሆነ ሄቨንን ያውቃታል። ከዛ ጽጌረዳ ደግሞ በቃ እኔ ወደ ኪችን ገብቼ ምግብ ልስራ ብላ ምግብ ልሰራ ገብታ ነበረ። ነብዩ ደግሞ በቃ ተጫወቱ እናንተ ብሎ ያለውን ነገር እኔ አንድ ትምህርት እንደምትማሩ እኮ አላቅም ነበር ብሎ አባትየውም አወራና በቃ ተጫወቱ ብሎ ወደ ኪችን እሷ ጽጌረዳ ጋር ሄደ። ጽጌረዳ ጋር ሲሄድ ሊያቅፋት ሲሞክር እሷ ደነገጠች። ለምን ትደነግጫለሽ? ቅድም እኮ ሰላም ስላላልኩሽ ነው ሰላም ምልሽ ነው ብሎ አባበላት። እሷም ደግሞ ደስ አላትና እቅፍ አረጋት። በጣም ውስጧ ደስ አለ። ምክንያት በፊት ያሳየ ለእሷ ያለትን ጥላቻ ሲቀየር ውስጧ ጽጌረዳ በጣም ደስ አላት። ከዛ እሷ ደግሞ አይ አሁንስ በቃ እኔ አሁን እዚህ ቤት መቆየት አለብሽ ካሁን በኋላ መሄድም አይጠበቅብሽም ብሎ ሊያሳምናት ሞከረ። ካሁን በኋላማ እኔ ስራዬማ እየሰራሁ እሄዳለሁ እንጂ እዚህ መቆየትማ እዚህ እኮ ባዶ ቤት ስላለ እኮ እዚህ መቀመጥ ትችያለሽ ብሎ ሊያሳምናት ሞከረ። ጽጌረዳ ደግሞ አይ እኔ እዚህ መቆየት አልፈልግም፣ ግን እየመጣሁ እየሰራሁ እየተመላለስኩ እሄዳለሁ አለችና እንደ መሳቅ አድርጋ ከእሱ ጋር ተሳሳቁና ይሁን እሺ በቃ ደስ እንዳለሽ አላት። ከዛ እሷ መኮንን በቃ እኔ ልሂድ ብሎ ሲያራችሁ ልጄ ተጫወት እንጂ ትንሽ ቆይ እንጂ ብሎ የነብዩ አባት አወሩት። በጣም ጨዋና ጨዋ ያሳደገው ጥሩ ልጅ ነው። መኮንን ማለት በጣም ደስ የሚል ናት። ትምህርት የሚወድ እሷም ደግሞ አዎ በጣም ጎበዝ ነው። ትምህርትም እኮ ሁሉም እሱን እንደሚወዱትና ጨዋ እንደሆነ የምናውቅ ነው። ከዛ የነብዩ አባት በጣም ስለሚያውቀው መኮንን ቤተሰቦች እዛው ገጠር ናቸው? መኮንን ስል አዎ እዛው ገጠር ናቸው። የገጠር ሰው ከተማ ነው መምጣት እኮ አይፈልግም፣ እዛው ነው የሚኖረው። ቢመጡም ደግሞ ወደዛ ገጠር ነው ውስጣቸው እንጂ የከተማን ህይወት እኮ አይለምዱትም ጋሼ ብሎ መለስለት። አይ እኔማ ተመርቀ እዚህ የምታመጣቸው መስሎኝ ነበር። አይ እዛው ነው ማግዛቸው እንጂ እዚህ እንዲመጡ አልፈልግም ብሎ መለሰላቸው። ወይዘሪት ሄቨን ደግሞ ገጠር ማለት እዛ ብዙ ከብት ያለበት እበት ምናምን ያለበት ብላ ለማሽቃለፍ እሱን ዝቅ ለማድረግ ፈለገች። አዎ እና ምን አስበሽ ነበር አላት። ምክንያቱም በማንነቱ አያፍርም። መኮንን የሷን ጭምልቅና ስለሚያውቅ ምንም አልመሰለውም። ውድ ቤተሰቦቼ ይቺ በጣም ነው የምትገርመው። ምክንያቱም በቃ በልጋሼ ብሎ ተሰናብቶ ልክ ሊወጣ ስል ጽጌረዳና ነብዩን ማድ ቤት ውስጥ አብሮ እየተቃቀፉ እያወሩ አላቸው። አያችሁ መጣህ ሞኬ ብላ ወጣ ብላ ሰላም አለችው። ጽጌረዳም ያው ሰላም አላት። ቁጭ በል ሻይ ሳጠጣማ አትሄድም? ሻይ ጠጥተህ ነው የምትሄደው ብላ አናገረችው። አይ እኔ አሁን መሄድ አለብኝ ስል በቃ ሌላ ጊዜ እንገናኛለን። ነብዩ ሸኘው ወጣ። ግን ምን እያደረክ ነው? ምንም አልገባኝም ያንተ ስራ። ምክንያቱም አንተ ሁሉም ሴት መልከፍ እንጂ 4 ቀን ለ2 ቀን እንጂ የምትጠቀሙ ሴቶችን በስነ ስርዓት የምትሰው አይደለህም። አሁን ደግሞ እሷ ላይ ተለጠፍክ አላት። አይ ኖ እኔ በጣም የተለየ ስሜት ነው የሚሰማኝ። የጽጌረዳ ያለኝ ፍቅር በጣም ለየት ያለ ነው ብሎም አይ እኔ ግን አይመስለኝም ብሎ ሞኬ ውስጡ ይወዳት ይመስለኛል መኮንን ጽጌረዳን። ምክንያቱም እሱ ጋር እንድትሆን በፍጹም አይፈልግም። እኔ አይመስለኝም እስቲ ለማንኛውም ብሎ ከንፈሩን ነክሶ ተለያዩ። እሱም ተመልሶ ወደ ቤት ገባና ወደ ቤት ልክ ሲመጣ ወይዘሪት ሄቨን ሳሎን ቤት ቁጭ ብላ ነበርና ሻይ ይዛላት መጣች ጽጌረዳ። ከዛ ሻዩን ጠጪ ስትል
ግን ይሄ ሰውዬ ጋ ነው እዚህ መጥቶ ብላ የእሱን አባት እያማ ደረሰባት። ይሄ ሰውዬ ምንድነው እንደዚህ ሳያመው እንዴት ነው እንዲያሙት እንደዚህ የሚያወራ ብላ አባቱን ከፍ ዝቅ ስታረግ ሰማት። በቃ ሄቨን በቃ እኔ አሁን ወደ ቤት ልሄድ ነው ብላ ብድግ አለች። በቃ ልትሄጂ ነው መጣህ እንዴ ብላ ድንገት እሱን ፊት ለፊት እንደሰማቸው ስታቅ ደነገጠች። በጣም ደነገጠች፣ ተርበተበተች። አዎ መጣሁ እኮ ቆየሁ እኮ እዚህም ነበርኩኝ አላት። እሷም እንዲሸኛት ፈልጋ ነበረ። ዞር ዞር ብሎ በቃ እሺ በቃ መልካም ብሎ እሱ ወደ አባቱ ጋር ሄደ። ጽጌረዳን ደግሞ ማፋጠጥ ጀመረች። ነይ 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 በቃ የለበሽውን ልብሴን አውጪልኝ ብላ ገፈታተረቻት። እሷም ደግሞ አረ በናትሽ በናትሽ ብላ ለአንድ ቀን ብቻ በናትሽ አለቻት። አይ ብላ ልብሷን ለማስወለቅ ወሰነች። ሄቨን ተብዬዋ ግን በጣም ጨካኝና አረመኔ ነች። ሁሉ ነገሯ ምንም አይጠመኝም። ምክንያቱም ምሰራ ሁሉ ራስ ወዳድ ነች። ምን አለበት አሁን ይህ ልብስ ብትለብስ ምን ችግር አለባት? በጣም ክፋትና ተንኮል መቼም አታገኝ መቼም አታገባም ነብዩ። እሷ የምፈልገው ሌላ ነገር ነው። ከዛ ጽጌረዳም ስራዋን ጨርሳ ወደ ቤቷ ልትሄድ በቃ ነብዩ ቻው በቃ ልሂድ። ለምን እንደምትሄጂ መሄድ የለብሽም እዚህ ቆይ አላት። አይ እኔ መሄድ አለብኝ አሁን እናቴ ጋር ብላ ተሰናብታ ወጣች። ልክ እንደወጣች ያኛው መጀመሪያ ንጉስ ደወለላት። ስልኩን ማን ልበል ብላ ስልኩን አነሳች። እሱም አነሳና አይ እኔ እኮ ጠፍተሃል ምናምን ተባባሉን አወሩ። ስራ አግኝቼልሽ ነበረ አላት። ምን አይነት ስራ? እኔ እዚህ ተመክቶኛል አሪፍ ስራ አግኝቻለሁ አለችው። አይ ቢሆንም እኔ ቆንጆ ስራ ነው በሳምንት 2 ሰዓት ብቻ የሚሰራ ስራ ነው ብሎ ምን አይነት ስራ እንደዚህ አይነት ስራ አለ እንዴ ብላ ተናገረችው። እሱም አዎ አላት፣ ግን እንደዚህ በስልክ የሚወራ አይደለም ተገናኝተን ነው የምናወራ አላት። እሺ በቃ እንገናኛ፣ ዛሬ ግን ደክሞኛል ገብቼ መተኛት አለብኝ ብላ ስልኩን ዘጋች። ወዲያውኑ ደግሞ የጽጌረዳና ከአሰሪው ጋር ማውራት ጀመረች። አሰሪዋ በቃ ትንሽ ታሟል እኮ ያንን ነገር እንዴት አረፍሽ? ልጅሽን አናገርሽ? አይ አላናገርኳትም። አይ ትንሽ ታሞ ነው ሰውየው በቃ ሰሞኑን ሲሻለው ሄደን ነገሮቹን እንጨርሳለን አለች። እሺ በቃ ችግር የለውም እንጨርሳለን ብለው ያው ተማመኑ። እነሱ ጽጌረዳን ለዛ ለነብዩ አባት ለመዳር ይመስለኛል አዝማሚያቸው። ግን የሚገርም ነው እውነታው። ከዛ የሄቨን እናት ደግሞ ሄቨንን ቁጭ አርጋ አወራቻት። አንቺ እዛ ነብዩ የሚባለው ከአንቺ ጋር የሚማረው ልጅ በጣም አባቱ ጋር የሚኖር ጥሩ ልጅ ነው። እሱን ነው አንቺ እሱን መያዝ አለብሽ፣ እንደ ፍቅረኛ አድርገሽ መያዝ አለብሽ። እሱን ነው የምታገቢው፣ ንብረቱ ሁሉ ለአንቺ ነው ብላ አለቻት። እናትየዋም ለምን ግን እኔ እኮ አልፈልግም ብላ አውቃ ፊቷን ኩስትርትር አረገች። ግን እኮ እሷ ትወደዋለች። ነብዩ ግን እሷን የሚያገባት አይመስለኝም። እሷ በቃ ልክ እናቷን ልክ እንደወጣች ትራሱን አቅፋ በጣም በደስታ እንትን አለች። ከዛ ጽጌረዳ ደግሞ ወደ ቤት ተመለሰች። እናቴ እንዴት ነሽ ብላ ከእናቷ ጋር ምግብ እየበላች ያለውን ነገር እስቲ ንገሪ፣ ምንድን ነው? እነግርሻለሁ ግን ቆይ ቀኑ ሲደርስ ነው የምነግርሽ ብላ ምንድነው እናቴ ነገር እያንዳንዱን ነገር ማወቅ እፈልጋለሁ፣ ከኔ መደበቅ የለብሽም አለቻት። እኔ እኮ እነግርሻለሁ በቃ ጠብቂ፣ ሁሉ ነገር ይነገርሻል አለቻት።